የሰው ልጅ ሁሉ አንድ የሚያደርገው ነገር ምንድነው? መወለዱና መሞቱ ነው። የሚለየው ነገር በዚህ መሃል ላይ የሚኖረው ኑሮ በምን መልኩ ነው የሰው ልጅ መኖር ያለበት ምን አይነት ነገሮችን ነው ማድረግ ያለበት ብላችሁ ጠይቃችሁ የምታውቁ ከሆነ 2400 ዓመት በፊት የነበረው የግሪኩ ፈላስፋ ኤርስቶትል ኒኮሜኪያን ኤቲክስ በሚለው መጽሐፉ ያንን ነገር ቆንጆ አድርጎ ለማስረዳት ሞክሯል። ያንን ነገር መሬት ላይ አውርዶ በደንብ አድርጎ ለመለማመድ የሚያስፈልገን ነገር የመጀመሪያው ቢመስለኝ ሶክራቲስን መስማት ነው። ሶክራቲስ ራሳችሁን ኤግዛምን አድርጉ፣ ብዙ የማታውቁት ነገር እንዳለ እወቁ ብሎ ያለውን ለማስረዳት ሞክሬያለሁ። ሶክራቲስ ያስጠናው ደግሞ ፕሌዶ አልጎሪ ኦፍ ዘ ኬቭ በሚለው እንዴት ዋሻ ውስጥ እንዳለን እንዴት አንገታችን ላይ ሰንሰለት እንደታሰረ ይሄንን ነገር ከቤተሰብ ጓደኛ ማህበረሰብ እስከ ሀገር አቀፍና ዓለም አቀፍ መንግስቶችም ሚዲያዎችም የኛን ጭንቅላት ፕሮግራም እያደረጉ እንደሆነ በደንብ እንድትረዱት ፈልጋለሁ። ይሄ ጥሩና መጥፎ አለው የእናንተ ስራ ነው መለየት። ይሄን ነገር እየለያችሁ እየጠየቃችሁ ስትመጡ ምድር ላይ ወርዷውን ምን አይነት ነገሮችን ማድረግ አለብን የምትጠይቁ ከሆነ ለዛ ደግሞ የሆነው መልስ የፕሌዶ ተማሪ 20 ዓመት ሙሉ ያስተማረው ኤርስቶትል ብዙ ነገሮችን የነካ ሰው ነው። ከጂኦሎጂ እስከ ባዮሎጂ፣ ከፊሎሶፊ እስከ ቴዎሎጂ፣ ከሜታፊዚክስ እስከ ፊዚክስ ያልነካው ቶፒክ የለም። ዋን ማን ዩኒቨርሲቲ ነው የሚባለው። በጣም ብዙ ነገሮችን ዳስሶ ብዙ ነገሮች ላይ ተጽዕኖና አስተዋጽኦ ያደረገ ሀያል ፈላስፋ ነው። ከዚህ ሰው የተወሰነ ነገር ጥቅም መጠቀማችን የማይቀር ነውና ኒኮሜኪያን ኤቲክስ የሚለውን መጽሐፍ አንብቡት። እኔ ትንሽ የገባኝን ልበላችሁ። የመጀመሪያው ትልቅ ቢግ ቴክአዌ ነምበር 1 ለኔ ሁሉም ነገር ኤሰንስ አለው፣ ፐርፐዝ አለው፣ የመጣበት አላማ አለው። የቁስ የእንስሳ የእጽዋት የሰው ሁሉም የራሱ የሆነ ኤሰንስ አለው። ቢላ ጥሩ አድርጎ ከከተፈ ጥሩ ቢላ ነው ማለት እንችላለን። የአፕል ዛፍ ደግሞ አፕልን የሚሰጠን ከሆነ ጥሩ ዛፍ ነው ብለን ማለት እንችላለን። የግቢ ውሻ ግቢውን ፕሮቴክት ካደረገ ጥሩ የግቢ ውሻ ነው ብለን ማለት እንችላለን። እነዚህ ኤሰንሳቸውን ፐርፐዛቸውን በአግባቡ የተወጡ ነገሮች ናቸው። ለሰው ልጅ የተለየ ነገር አለው ወይ? ወል በአንድ መልስ ይገልጸዋል። እሱ ሪዝን ይለዋል። ምክንያታዊ መሆንን፣ ሚዛናዊ መሆንን፣ የተሰጠውን ምርጥ ጭንቅላት መጠቀምን። የሰው ልጅ የተሰጠው ኤሰንሱ ይሄ ጭንቅላት ነው። ምክንያታዊ ሚዛናዊ የሆነ ጭንቅላት ነው። እሱን በአግባቡ የሚጠቀም ከሆነ ጥሩ ኑሮ ማለፍ ይችላል ብሎ የመጀመሪያ ትልቁ አይዲያ እሱን ነው የሚያቀርበው። ከዛ ቀጥሎ ሁሉም ነገር ወደ ሆነ ነገር ነው የሚሄዱት። they are a means to an end ይላል። የሆነ ነገር አለ መጨረሻ ላይ የምንማረው የምናጠናው የተለያዩ ነገሮችን ኢንቨንት የምናደርገው ሰው የምንረዳው የተለያዩ ነገሮች አሉ። ወደ መጨረሻ እየሄደ ነው። የሆነ መጨረሻ አለው፣ ኤንድ ጎል አለው። ያንን ነገር በዚህ ጭንቅላት መርምራችሁ ፈትሳችሁ ለማወቅ ስትሞክሩ የምታገኙት መጨረሻ ላይ ያለው ነገር ሰላም ያለው ደስታ ዩዳይኖሚያ ይለዋል። የግሪክ ቃል ነው። ሃፒነስ ሂውመን ፍሎሪሺንግ ነው ይላል። ይህን ነገር በደንብ አድርጋችሁ አንደርስታንድ ካደረጋችሁት ሁሉም ነገር ወደ ደስታ የሚሄድ ከሆነ መጨረሻ ላይ ያለውን ደስታ ከሆነ የምንፈልገው ይሄንን ነገር በምን መልኩ ማግኘት እንችላለን የሚለውን ነገር መጠየቅ ትጀምራላችሁ። ደስታ አይነቶች አላቸው። መጀመሪያ 3-4 ልክ ያልሆነ ብዙ ሰው የሚሳሳተውን ደስታ ብሎ የሚያስበውን ነገር ይገልጻል። የመጀመሪያው ፕሌዠር ይለዋል። ፕሌዠር ማለት ስጋና ሰውነታችንን ለማስደሰት እንዲሁ በመሰለኝና በደሳለኝ ያሻንን ሁሉ እያደረግን የምናመጣው ደስታ ፕሌዠር ነው። ይህ እንስሶችም ስለሚያደርጉት ለሰው የተሰጠው ስፔሻል የሆነ ፋካልቲውንም ጭንቅላቱን እየተጠቀመ የማያደርገው ደስታ ስለሆነ ይሄ ለደስታ አይመጥንም። ሁለተኛው በሀብትና ንብረት የሚመጣ ደስታ፣ ይሄም they are a means to an end ለሆነ ነገር ግብአት ናቸው እንጂ ብሩን ቤት ውስጥ ይዘው ብትቀመጥ ምንም ትርጉም የለውም። ስለዚህ ይሄም በብርና በሀብት የሚመጣውም ልክ አይደለም። ሌላው በኦነር ነው። በጊዜው ኦነር በጣም ያሳስባቸዋል፣ ስለ ክብር ያሳስባቸዋል። በአሁኑ ሰዓት ፌም ብላችሁ ብታስቡት ፌምም ከሰው የሚመጣ ነገር ነው። ደስታ ከሰው መምጣት የለበትም፣ ከውስጣችን ኤክስፒሪየንስ የምናደርገው ነገር ነው ብሎ ፌምንም አይደለም ይላል። አሁን ወደ አራተኛ የሚያነሳው የሚያሸጋግር ግን በቂ ያልሆነው አራተኛው ላይ possession of virtue የሚባል ነገር አለ። ይህንንም ነገር መያዙ በቂ አይደለም። possession of virtue ማለት virtue የሚላቸው ወደ 11 የሆኑ ነገሮች አሉ። እነዚህ ነገሮች በደንብ አውቆ መሬት ላይ አውርዶ መለማመድ የማይችል ሰው በቂ የሆነ ደስታ ይሄ ዩዳይኖሚያ የሚለውን ፍሎሪሺንግ የሆነውን ስር የሰደደውን ደስተኛ የመሆን ቻንሱንም ዝቅተኛ ነው የሚያደርገው። ስለዚህ ምንድነው የሚያስፈልገው ይላል። ቨርቹ የሚላቸው ነገሮች እነዚህ 11 ነገሮች አሉ። እነሱ ነገሮች መሬት ላይ አውርዶ ከራስ ጋር አዋህዶ በገባው አቅም እየጣረ
ራሱን ሀበት ማድረግ ነው፣ ከባህሪው ጋር ማዋሃድ ነው። እነዚህ ነገሮች ብዙ ነገሮች አሉ። ኮሬጅ አለ፣ ፔሽንስ አለ፣ ጀነሮሲቲ አለ፣ ብዙ ነገሮችን በማድሬት ማድረግ አለ። ሶ እነዚህ ነገሮች ናቸው ቨርቹ የሚባሉት ነገር። ኦኬ እነዚህ ነገሮች በደንብ አድርጎ መረዳትና የተሰጠውን ምርጥ ጭንቅላት እየተጠቀመ መሬት ላይ አውርዶ እነዛ ነገሮች መለማመድ የሚችል ሰው ዩዳይኖሚያ ወይም ሃፒነስ የሚባለው ሂውመን ፍሎሪሽንግ የሚባለው ስር የሰደደውን መንፈስና ስጋውን የሚያድሰውን ደስታ የሚባለውን ነገር ኤክስፒሪየንስ ማድረግ ይችላል። ለእነዚህ ነገሮች የተወሰነ ምሳሌ ልስጣችሁ። ስለ ፔሽንስ አንድ ሰው ስለ ትዕግስት ጥሩ አድርጎ ማስረዳት ይችላል። ይሄ ግን በቂ አይደለም። መሬት ላይ አውርዳችሁ ትዳራችሁ ላይ፣ ልጆቻችሁ ላይ፣ መንገድ ላይ፣ መስሪያ ቤትና ከማህበረሰቦቹ ጋር በደንብ አድርጋችሁ ማትለማመዱት ከሆነ ይህን ስሜት ማምጣት አትችሉም። ስለዚህ ይሄንን ትዕግስት የሚለውን ነገር ወሳኝ የሆነ ለደስታችን ለሰው ልጅ ፍለሪሽ ለማድረግ መለማመድ ያለበት ቨርቹ ነውና ትዕግስትን በየጊዜው ለመለማመድ መሞከር አለባችሁ። ይሄንን ነገር ሲባል ምናልባት ትዕግስታችንን የሚነኩ መስመር የሚያልፉ ሰዎች አሉ። ለእነሱስ ምን አይነት መልስ መስጠት አለብን ካላችሁ የሚያስፈልገው ከሬጅ ያስፈልጋቸዋል። ይሄ ነው እንግዲህ እነዚህ 11 የሚላቸው ነገሮች ቁም ነገሩ ሁለት ኤንድ አላቸው። ኤክሰስ እና ዴፊሽንሲ አለው። ቱ ማች መሆን የለበትም፣ ቱ ሊትልም መሆን የለበትም። ሶ ትዕግስታችሁን የሚነኩ መስመር የሚያልፉባችሁ ሰዎች ካሉ በድፍረት መብታችሁን የማስከበር ኃላፊነት አለባችሁ። ድፍረትን መለማመድ መቻል አለባችሁ። ድፍረትን ግን የምትለማመዱት የተሰጣችሁን ምርጥ ጭንቅላት በመጠቀም ሚዛናዊና ምክንያታዊ በመሆን ለነገሩ በሚያስፈልገው መልክ በሚያስፈልገው ልክ እንደየሁኔታው አሰስ እያደረጋችሁ ይህን ምርጥ ጭንቅላት ተጠቅማችሁ መልስ መስጠት ከቻላችሁ ኮሬጅ የሚባለውን የቨርቹ አካል እየተለማመዳችሁ ነው። በዚህ ሂደት ውስጥ ሰውነታችሁ ነፍሳችሁ የሚታደስ ሰላም የሆነውን ደስታ የሂውመን ፍሎሪሽንግ የሚባለውን ዩዳይኖሚያን ኤክስፒሪየንስ ታደርጋላችሁ ብሎ እነዚህን በደንብ አድርጎ ያስረዳል። እነዚህ ነገሮች አስረድቶ ወደሚቀጥለው ሀሳብ ሲሄድ ፍሬንድሺፕ የሚባል ወሳኝ የሆነ ነገር 10 መጽሐፍ ነው። ሁለቱን ለዚህ ነው ዴዲኬት ያደረገው። ፍሬንድሺፕም አይነትና ደረጃ አለው። ዝም ብሎ ወዳጅነት እንዳይመስላችሁ። ሁለት የማይመጥኑ ፍሬንድሺፖች አሉ ይላል። የመጀመሪያው ፍሬንድሺፕ ኦፍ ዩቲሊቲ፣ ሁለተኛው ፍሬንድሺፕ ኦፍ ፕሌዠር ይለዋል። ዩቲሊቲ ማለት ምን ማለት ነው? ይሄ በጥቅማጥቅም የምትገናኙት፣ በስራ የምትገናኙት፣ በውለታ የምትተሳሰሩት እንዲሁ ከጥቅምና ከአድቫንቴጅ ጋር በተሳሰረ የምታገኙት ሪሌሽንሽፕ አይመጥንም። ሁለተኛው ፕሌዠር ነው። ፕሌዠርም ቢሆን ይሄ ለደስታ ለሳቅ ለጨዋታ እንዲሁ ፈታ ዘና ለማለት ሱሶቻችሁን ለማጣጣም የምትገናኙትም ጓደኝነት አይመጥንም። የሚያስፈልጋችሁ ፍሬንድሺፕ ኦፍ ቨርቹ ነው ይላል። ይሄ ማለት በአላማችሁ፣ በማንነታችሁ፣ በብዙ ነገሮቻችሁ የእናንተ ሌላ አካል አይነት የሚሰማችሁ ሰዎች ጋር በሀሳብ የምትጠፉ እውነትን ሁሉ ጊዜ አስቀድማችሁ ህይወትን ለማሸነፍ አብራችሁ የምትጓዙት ፍሬንድሺፕ ካላችሁ ይሄ ዩዳይኖሚ የሚባለውን ሂውመን ፍሎሪሽንግ የሆነውን ስር የሰደደውን ደስታ የሚባለው ነገር ኤክስፒሪየንስ ታደርጉታላችሁ። ይህን ነገር በጣም ኢምፖርታንት ስለሆነ ነው 1/5 የሚሆነውን የመጽሐፉን ክፍል የሰጠው። እኔም ፐርሰናሊ ኤክስፒሪየንስ ያደረኩት ነገር ነው። አይ ሪሊ ሆፕ አንድ ወይ ሁለት እንዲህ አይነት ጓደኛ አላችሁ ብዬ ገምታለሁ። እኔ 1-2 ጓደኞች እንደዛ አሉኝ። ከቤተሰብም 1-2 ጓደኛ ያደረኳቸው ቤተሰቦች አሉኝ። ይሄን ነገር በደንብ አድርጋችሁ አንደርስታንድ እንድታደርጉት የተወሰነ ምሳሌ ልስጣችሁ። ይሄ ስሜት እኔ ከነሱ ጋር በማወራ ጊዜ ከነሱ ጋር በምጠፋ ጊዜ ለችግሮች መፍትሄ ለማምጣት በምናወራ ጊዜ የሚሰማኝን ስሜት በቃላት መግለጽ ቢከብድም እንደው 1-2 ምሳሌ ልስጣችሁ። አንዳንዴ ወይ መዝሙር ስትሰሙ ወይ በጣም ቆንጆ ሙዚቃ ስትሰሙ ወይም መጽሐፍ ስታነቡ ወይም አንዳንድ ሙቪዎች የእናንተን ገጸ ባህሪ ወይ የምትፈልጉትን ባህሪ በደንብ አድርጎ የገለጹላችሁ ሰዎችን ስታዩ የምታገኙት ስሜት ይሄ ከጓደኛ ጋር ሲሆን ደግሞ የበለጠ ነው። መሬት ላይ ወርዶ ባክን ፎርዝ እየተነጋገራችሁ አብራችሁ በሀሳብ የምትጠፉበት ነው። ይሄ በጣም ወሳኝ ስለሆነ 1/5 የሚሆነውን የመጽሐፉን ክፍል ፍሬንድሺፕ ወሳኝ ነው ብሎ በደንብ አድርጎ ያስረዳል። ከዛ ቀጥሎ ምን ያነሳል? ስለ ኮንተምፕሌሽን ማወቅ አለባችሁ። ኮንተምፕሌሽን ማለት በተመስጦ መጥፋት ማለት ነው። ራሳችሁን ጊዜ ሰጥታችሁ ስለ ሊዥር ታይም ነው የሚወራው። ቁጭ ብላችሁ ወደ ውስጥ በደንብ አድርጋችሁ እያያችሁ ያለፋችሁበትን ነገር ልብ የምትሉት ወዴት ነው የምንሄደው የሚለው ነገር የምታስቡበት፣ ዛሬን እንዴት አድርጋችሁ ማጣጣምና ኢንጆይ ማድረግ እንዳለባችሁ የምታስቡበት፣ ወደ ውስጥ በደንብ አድርጋችሁ ራሳችሁን የምታዳምጡበት ጊዜ ያስፈልጋችኋል። ኮንተምፕሌት የምታደርጉበት በጥሞና ራሳችሁን የምታዳምጡበት ጊዜ ወሳኝ ነው ብሎ ስለዚህም ነገር በደንብ አድርጎ ያወራል።
የመጨረሻ የሚያነሳው ከምስራቁም ከምዕራቡም ያሉ ምርጥ ፈላስፎች የማያስማማኝ ነገር ቨርቹ በቂ ነው የሚሉት ነገር አለ። ይሄ ትህትና፣ መልካምነት፣ በጎነት፣ ድፍረት እንደዚህ እነዚህን ባህሪያቶች መለማመድ በቂ ነው የሚሉት ነገር አለ። አሪስቶትል ከዚህ ነገሮች ውጪ ኮምፎርታብል የሆነ ኑሮ ለመኖር የምትኖርበት መጠለያ ያስፈልጋል፣ የምትበላው የምትጠጣው ያስፈልጋል፣ የምትለብሰው ያስፈልጋል። መሰረታዊ የሆነው ፊዚዮሎጂካል የሚባሉት ኒድ የማዝሎ ሃይራርኪ ኦፍ ኒድስ ላይ ያነሳውላችሁ ማለት ነው። እነዚህ ነገሮች የግዴታ ያስፈልጋችኋል። የማትጨናነቁበት የማትሳቀቁበት ጊዜ ላይ ከሆናችሁ ይህንን ነገር እያዋሃዳችሁ ኦፍ ኮርስ የጎደሉ ነገሮች አሉ። ኦፍ ኮርስ መጨመር ያለብን ነገር አለ። ቤተሰብ መመስረቱንም ልናወራ እንችላለን። ምናልባት ወደ ፈጣሪም የሚደረገውን ጊዜ መኖር አለበት። እነዚህ ነገሮች መጨመር የኛ ኃላፊነት ነው። ይሄ ሰውዬ ግን 2400 ዓመት በፊት ጽፎት በጊዜ ቴስት ተደርጎ እኔ ፐርሰናሊ በ10 ጣት መፈረም የምችለው እነዚህ ነገሮች አውርጄ ተጠቅሜ 100% ይሰራል። በጣም ቆንጆ ኑሮ ነው የምትኖሩት። ያን ነገር ለማድረግ ሶክራቲስ አለማውቃችሁን ወቁ፣ ትህትና ይኑራችሁ ብሏል። ፕሌዶ አንገታችሁ ላይ ሰንሰለት አለ። ይሄ ከቤተሰብ ጓደኛ አስተዳደር እያንዳንዱ ሚዲያ የእናንተን ጭንቅላት ፕሮግራም እያደረገ ነው። በመሰለኝና በደሳለኝ እንድትኖሩ የሚፈልጉ በጣም ብዙ ሰዎች አሉ። ያሻችሁን እየበላችሁ ያሻችሁን እየጠጣችሁ የፈለጋችሁትን እየገዛችሁ ጭንቅላታችሁን እንዳትጠቀሙ የሚፈልጉ በጣም ብዙ ሰዎች አሉ። ብዙ ሚዲያዎች አሉ። ብዙ ቢዝነሶች አሉ። እነሱን ጥቅም አስቀድመው እናንተ በመሰለኝና በደሳለኝ እንድትኖሩ ኖርማል የሆነውን ጨርቅ የከሌ ሎጎ አለበት የከሌ ማሊያ ነው በማለት 100 ከዛ በላይ ዶላር እያወጣችሁ ትኖራላችሁ። ኤቭሪ ሲንግል ዴይ የምታደርጉት ነገር በሂደት አኪሙሌት አድርጎ ተከማችቶ ህይወታችሁ ላይ ወደፊት እንዳትራመዱ የሚያደርግ ቦታ ያስገቧችኋልና ሁሉ ጊዜ ለሰው ልጅ የተሰጠው ምርጥ ጭንቅላት ነው። ያን ነገር በመጠቀም ቆንጆ ኑሮ መኖር ይችላል ብሎ አሪስቶትል 2400 ዓመት በፊት ኒኮማኪያን ኤቲክስ በሚለው መጽሐፉ ጥሩ አድርጎ አስረድቶናል። እኔ በውሃ አቅጥኜ ነው የምነግራችሁ። የጠቀመኝን ነገር ብቻ ነው የምነግራችሁ። ብዙ ጥቅም ታገኙበታላችሁ ብታነቡት። ስላዳመጣችሁን ከልብ አመሰግናለሁ። ቴንክ ዩ